ሌላው ያለው የብሔር ሌላው ብሔር ካጠገባችን ሆኖ እንዲያግዘን ከፈለጋችሁ ይሄን ነገር ወደ ዘር አትውሰዱት። ወደ ዘር የሚያስወስድ ነገር የለውም። እረፉ። እቺ ልጅ በህይወት በስነ ስርዓት እንድትወጣ ምክንያት እኔ አንደኛና ውዶቼ አሁን ላይ ያለነው ላይቭ እንግዲህ እንደዛ አይነት ነገር ላይ ነኝ። ጉዳዩ እንግዲህ ወደ ሌላ ጦስ ተቀይሮ ሌላ ጣጣ ውስጥ ነን ያለነው። ኸይር ያሰማን። ቀጣዩን ላሰማችሁ። አይ አሰላሙ አለይኩም ውዴ ፋንድሻ ቤተሰቦች እንዴት ናችሁ? ቆረጥ ቆረጥ እያደረግ ያለውን ነገር ሁሉ ነው የማሰማችሁና ይኸውላችሁ ወደ ዘር ገብቶ ጉዳዩ የዛሬውስ እንደው ምንም ደስ አይልም። ወላሂ እስከዛሬ እንኳን ምንም ባናገኝ እንኳን ቢያንስ ይሻላል። ዛሬ እኮ ጭራሽ ወደ ዘር ነው የገባው። ወላሂ ወደ ዘር በቃ ወደ ዘር። ቪዲዮውን እልክልሻለሁ፣ ችግር የለም። ሜንሽን ተደረገ ስለሆነ አገኘዋለሁ። ወደታች ሜጅ ምናምን እልክልሻለሁ። አሞራው ግን በጣም አስተዋይ ነው። ወላሂ በጣም ጎበዝ ነው። የልጅ አስተዋይ ነው፣ ጎበዝ ነው። ወደ ዘር የገባውን እየመለሰ ቀይሮ አሌክስ አወጣዋት ነው የተባለው። ገባሽ? ገብቶበት የነበረው ቤት ለራሱቸው አሁንም ሌላው ያለው የብሔር ሌላው ብሔር ካጠገባችን ሆኖ እንዲያግዘን ወደ ዘር የገባውን አጀንዳ እየተቃወመ ነው። ለምን ወደ ዘር ገባ? ለምን እኔ ደግሞ ያስወጣኋትን ልጅ ለምንድን ነው ቀይሮ ነው የሚሉኝ ምናምን እያለ ነው። እና ጎበዝ ነው፣ በጣም አስተዋይ ነው። እዚህ ላይ ጥንቃቄ ማድረግ ትክክል ነው። እና ወደ ዘር ከገባ ነገሩ በቃ ይጠማል። በጣም ነው የሚጠማው። ፈልጋችሁ ይሄን ነገር ወደ ዘር አትውሰዱት። ወደ ዘር የሚያስወስድ ነገር የለውም። እረፉ። እቺ ልጅ በህይወት በስነ ስርዓት እንድትወጣ ምክንያት እኔ አንደኛና አንደኛ እጅን ያነሳሁበት ነገር ቢኖር ይሄ ነው። እኛ ወደ ብሔር እንዳይገባ ብለን እንከላከላለን። እናንተ ላይክ ወደ ብሔር መግባት አለበት፣ ብሔር ወክሏል፣ እንደዚህ ነው፣ አርሚ ነው፣ ሰራዊት ነው ምናምን ያላችሁ ያላችሁት እናንተ ናቸው። ወላሂ ትክክል ነው አሞራው፣ በጣም ትክክል ነው። የልጅ አስተዋይ ያኛው ሰውዬ መኩ የሚባለው ትላንት ሮዛ ቤት ማለት ነው። ሮዛ ቤት የተወራውን እንትን እያለ ነው። እንደዚህ ብለዋል ግን ያልተባለውን ያለው በጣም ነው የዋሸው መኩ የሚባለው። ምክንያቱም እነ ትላንት ሮዛ ቤት ነው ያመሸ ነው። ፖስቼላችኋለሁም ቲክቶክም ላይ እንደውር ፖስቼዋለሁ። ቲክቶክ ላይ 3 አካውንት ነው ያለ፣ በሶስቱም አካውንት ፖስቼዋለሁ። ኦኬ እዛ የተካሄደውን በሙሉ እንደዛ ስለዘር አንድ ሰውዬ ብቻ ነው ዝም ብሎ ቀብጠር ያደረገው፣ እሱንም ማስወጥተውታል። እና ሁሉም ሰላም ነገር ነበር ውይይት። እሱ ግን ማን ነው መኩ የሚባለው ሰውዬ ገብቶ ዛሬ በሀቡ ቤት ትላንት በሮዛ ቤት ስለ እንደዚህ ነበር ምናምን ብሎ ዘር ጀመረ። እሱ ስለ ዘር ሲጀምር ይኸው ስለ ዘር ወሬ ገባ። ሀቡ ቤት ስለ ዘር አይወራም ነበርና እሱ ነው እንደዛ ያደረገው። ሀቡ ደግሞ አታውቅም ምን እንደሚሉ ራሱ አልገባትም፣ ወላሂ አልገባትም። ቢገባት ኖሮ መኩ የሚባለው ሰውዬ ያለውን አቋም ብትረዳ ኖሮ ዝም ምትል አይመስለኝም። ብቻ ባጭሩ አሁንም ዝም ማለት ይቻለውን ያልተናግራለች። ግን አሞራው ያለው በጣም ትክክል ነው። ይሄ ነገር ወደ ዘር ከገባ በቃ አሁን አቡፋኖ ኦሮሞችን ነካክቷል። ምክንያቱም የአንተ አባቱ ኦሮሞ ነው ዲቃላ ነው ብሎ የገጠር ልጅ ነክቶ ኦሮሞ ነገር የጀመረው ማን ነው? አቶ አቡፋኖ የሚባል ግለሰብ። ኦኬ ይሄኛው ደግሞ ትግሬዎችን እየነካ ነው መኩ የሚባለው። አሁን ምን ሊፈጠር ነው? በዚህ ጋር አማራ የሚባል፣ በዚህ ጋር ትግሬ የሚባል፣ በዚህ ጋር ኦሮሞ የሚባል ሶስቱም ብሔር ተበታተነ። ልጅቷን በአንድ ሆኖ ቀጥሎ ለፍልፎ የሚያስለቅቅ የለም። እና ዘርና እዩት፣ ዘር ሲነካና ሃይማኖት ሲነካ በጣም መጥፎ ነው። በጣም መጥፎ ነገር ነው። እልቂት የሚፈጥር መጥፎ ነገር ነው። ታውቃላችሁ። ስለ ዘር የሚባል ነገር ጥፍት ብሎ ደህና ሰላም ሆነን ነበረ። ሰላም በቃ ሰላም ጤና ሆነን ነበረ። ሰላም በቃ ይሄው ለሃናም በአንድ ሆኖ ሁሉም እየጮሁ ነው። ብሔር ብሔረሰብ እየጮሁ ነበረ። እና የሚነካኩት ነገር ይሄ በጣም በቃ ሰው እንዲከፋፈል ያደርጋል። በአንድ ሆኖ ደላሎች ላይ ተጮሆ እንኳን መፍትሄ እንዲገኝ አይገኝ እየተባለ ያሰበ እንኳን ተከፋፍለን ደግሞ ከተከፋፈልን ደግሞ ሁሉም እልክ ይገባና በቃ ሁሉም የራሱ የሚደግፈው እንትን እያለ የእሷ ነገር ይረሳል። ገባችሁ? እና በሽታ ነው። የሃይማኖት ግጭትና የዘር ግጭት በጣም መጥፎ ነው። በቃ ሀገር የጋራ ነው።
ሃይማኖት የግል ነው፣ ብሔርም የግል ነው። ማንም አያገባው። ከላስ ማለት ምንም ያነካካ የራሱን የፈለገ ይሁን የራሱን ብሔር አያገባውም። ግን የአንዱን ብሔር መንካት ልክ እንደ አቡፋኖ በቀደም እንዳደረገው ምንም ሳይነካ ተንሶ እንድትሳደበው ማለት ነው። እንደዛ አይነት ሰው ጦስ ነው የሚያመጡት። በቃ ልክ እንደዚህ እንዳሞራው አይነት የተማረ ምሁር የልጅ ብልህ ነው የሚያስፈልገው። ነገርን ዛሬው እንዴት እያደረገ እያበረደ እንደነበረ እንደዚህ አይነት አስተሳሰብ በሰላም በፍቅር ሁሉም 88ቱን ብሔር ብሔረሰብ በአንድ ሆኖ ለልጅቷ ፍትህ መቆም መጠየቅ። ምክንያቱም ሴት ናት። እናንተ ያገባችሁም እሷ የኛ ናት ልጅቱ እንዴ የሚባል ነገር የለም። እንደዚህ ካልክ ያው እንደዛ መተላቸው የሚገፉት በጉዳይ ብለው ቢተውክ ያንተ ጩኸት ምንም አይፈጥርም። በአንድ ስንደመር ነው የምንበዛው። በአንድ ስንደመር ነው ጩኸታችን የሚሰማው። በአንድ ስንጮህ ነው ንቅናቄ የምናደርገው። እና አንድነት ትልቅ ነገር ነው። አንድነት አልዋህዳ ሀየል ቁዋ፣ አንድነት ቅዋ ነች። ኦኬ። እና አላህዬ እንደዚህ የሆነ ብሔር ንክት አድርጎ የሚሳደብ መልጉፍ ሰውን አላህ ያንሳል። መቼም እያነሳቸው ነው። አልሐምዱሊላህ አንዱን ብሔር የአታች የሚያደርግ ያለ ምንም ነገር የዛ ብሔር ሰው እንዲነሳ የብሔር ጥል እንዲፈጠር የሚያደርግ ሰው አላህ እያመጣ የሆነ ነገር እያመጣ ህይወታቸውን ቿ እያደረጋቸው ነው። ተመስገን። ሚዲያ ላይ እየሰማችሁ ያለ የሚካሄደውን ትላንት ጀምሮ ተመስገን። ዘረኛ ሰው እንደዚህ ነው። አይቀናውም በሄደበት። አንዱ ሀገር ታንዱ ሀገር ሲባረር አንዱ ሀገር አይቀናውም። ዘረኛና ምቀኛ። ዘረኛ ሰው ማለት ባጭሩ ምቀኛ ነው። በሌላ ብሔር የሚቀና ሰው ነው። በቃ የሌላ ብሔር ያለው ነገር ያስቀናዋል፣ ያመዋል። ሁሉ ነገር ለሱ ብሔር ብቻ እንዲሆን ይፈልጋል ብሎ ነገር ደግሞ የለም። ሁሉንም ብሔር አላህ ነው የፈጠረው። ይሄ ደግሞ ይሄ እክትላፍ እንኳን የቋንቋ እክትላፍ፣ አሁን ለምሳሌ ኦሮመኛ የሚናገር አማርኛ፣ ትግረኛ የሚናገር አለ አይደለ? ይሄ ቋንቋ ልንተዓረፍበት ነው ልንተዋወቅበት ነው እንጂ የኔ ካንተ ይበልጣል። እዚህ ምድር ላይ ማንም አይበልጥም። ማንም የሚበልጠው አላህን በመፍራት ብቻ ነው። እኔ የሆነ ብሔር ስለሆንኩ ሌላኛው የሆነ ብሔር ስለሆነ እሷ ትበልጣኝ፣ ምንም አልበልጣት። ሰው ልጅ የሚበላለጠው ባላህ ፍራቻና ባለው እውቀት በስ ምንም የሚበልጥ ነገር በፎከረ ሰው ስለፎከረ ሰው ስለሰደበ ማይምነት የድሮ ማይምነት የድሮ ቅርስ ይዛችሁ የምትዞሩ ጭንቅላታችሁ ውስጥ አውጡት። እሺ አውጡት። እኛ ደግሞ መናገራችን አይቀርም። እንደዚህ አይነት ሰዎች ስናይ እንናገራለን። የእነሱ ደጋፊ ሆናችሁ ደግሞ እዚህ ምን አድርጓችሁ ኮመንት ላይ አወድሽ ነበር ጥላውሽ I don't care what about say these people I don't care ሰርቼ መፖሰት ብቻ ብሬን መልቀሜን ብቻ ነው የማየው። እና ካፌ የሚወጣው ትክክል አይደለም። ሰው ጠላኝ አንድ ቀን የሰው ውድታ ተመኝቼ አላውቅም። ግን በሄድኩበት ሶ ካይንድ ሶ ኩዊት የምባል ሴት ነኝና የሰው ፍቅር ብሽብሽ ብሎ በዝቶብኛል። አይገርመኝም። የምፈልገውን ከመናገር ወደኋላ አልልም።